4.3 በሙስሊም ስልጣኔቶች ውስጥ የነበሩ ፖለቲካዊና ማህበራዊ ኢኮኖሚያዊ እንቅስቃሴዎች ከ14ኛው ክፍለ ዘመን ጀምሮ በርካታ ጠንካራ ስልጣኔቶች ተፈጥረዋል። ለእነዚህ መንግስታት መፈጠርና እድገት ዋነኛ ምክንያት ንግድ ነበር። ንግድ ዋነኛው የኑሮ ምንጭ ብቻ ሳይሆን ለሙስሊም ስልጣኔቶች መሰረት እንደ ትልቅ ምክንያት ያገለገለ ሲሆን በክርስቲያን መንግስትና በሙስሊም ስልጣኔቶች መካከል ለነበረው ግጭትም እንደ ዋነኛ መንስኤ ሆኖ ቆይቷል። በንግድ መስመሮች ላይ ከተመሰረቱትና እስከ 16ኛ ክፍለ ዘመን አጋማሽ በክርስትና መንግስት ላይ የሚደረገው ተቃውሞ እንደ ማዕከል ሆኖ ያገለግለው አንዱ ጠንካራ የሙስሊም ሱልጣኔት የአዳል ሱልጣኔት ነበር። 4.3.1 The Rise of አዳል የአዳል መነሳት የይፋት ሱልጣኔት ከተመሰረተ በኋላ በጎረቤት ሱልጣኔቶች ላይ ተከታታይ ዘመቻዎችን በማካሄድ የበላይነቱን አስፋፍቷል። በተጨማሪም የክርስቲያን መንግስት የሚያደርገውን መስፋፋት ተቋቁሟል። ይሁን እንጂ የይፋት መልክዓ ምድር አቀማመጥ ለክርስቲያን መንግስት ጥቃት የተጋለጠ በመሆኑ የዋላስማ ቤተሰብ ቅርንጫፎች ወደ ደቡብ ምስራቅ ቆላማ አካባቢዎች በመንቀሳቀስ በ1367 ዓ.ም በሐረር አካባቢ በሚገኙ ደጋማ ቦታዎች ላይ አዲስና ጠንካራ የሆነ የአዳል ሙስሊም ሱልጣኔትን መሰረቱ። የዚህ የተስፋፋ የዋላስማ ስርወ መንግስት የመጀመሪያው ማዕከል ከሐረር በስተደቡብ ምስራቅ የሚገኘው ዳካር የተባለ ቦታ ነበር። የዋላስማ ቤተሰብ በዚህ አዲስ ማዕከል ስልጣናቸውን ካጠናከሩ በኋላ በክርስቲያን መንግስት ድንበሮች ላይ ሌላ የጦርነት ዘመቻዎች ምዕራፍ ጀመሩ። በ1520 ዓመተ ምህረት የአዳል ማዕከል ወደ ሐረር ከተማ ተቀየረ። የኢማም አህመድ ሽንፈትን ተከትሎ ከአዲሱ ኃይል ይህም ከኦሮሞ ማለት ነው በመጣው እየጨመረ የመጣ ስጋት ምክንያት ሱልጣኔቱ በ1576 እና 77 ዓመተ ምህረት ዋና ከተማዋን በአሁኑ የአፋር ክልል ወደሚገኘው አውሳ ለመቀየር ተገደደ። 4.3.2 ትሬድ ኤንድ ኤክስፓንሽን ኦፍ እስላም ንግድና የእስልምና መስፋፋት እስልምና በሙስሊም ነጋዴዎችና ሰባኪያን አማካኝነት ወደ ኢትዮጵያ መካከለኛና ደቡብ ምዕራብ ክፍሎች ተስፋፍቷል። ንግድ በሙስሊም ስልጣኔቶች ውስጥ ለእስልምና መስፋፋት እንደ መሸጋገሪያ ወይም ቻናል ሆኖ ሲያገለግል፣ በተመሳሳይ ጊዜ ለእነዚህ መንግስታት የኢኮኖሚ መሰረት ነበረ። በዚህም ወቅት በጣም የታወቁት የሙስሊም ሱልጣኔቶች ይፋት 1285 እስከ 1415 እና አዳል ከ1415 እስከ 1577 ነበሩ። ዋናው የንግድ መውጫ ወደ ዘይላ የተዛወረ ሲሆን የቀድሞቹ የሞቃዲሾ፣ ብራቫ እና ሜራካ ከተማ መንግስታት ደግሞ ለውስጠኛው የየብስ ግዛታቸው እንደ ወደብ ያገለግሉ ነበር። በሌላ በኩል በሰሜን ምስራቅ ለነበረው ንግድ ምጽዋ እንደ መውጫና አገልግሏል። የንግድ ከተሞች መፈጠርና መስፋፋት የንግድ እንቅስቃሴው እንደገና በማገርሸቱ ምክንያት ከዘይላ ተነስቶ ወደ መካከለኛው የሀገሪቱ ክፍል የሚወስደው መስመር የተለያዩ ከተሞችን፣ ንግዶችን ማዕከላት እንዲፈጠሩ አድርጓል። የመንገደኞች የጉዞ ማስታወሻና የታሪክ ድርሳናት ለእነዚህ የከተሞች እውቅና ይሰጣሉ። የቆዩ የመስጊዶች ፍርስራሾች እና የቤቶች ቅሪቶች የንግድ መስመሮቻችን ተከትለው የተመሰረቱ የገበያ ማዕከላት ስለመኖራቸው ምስክር ናቸው። በጅግጅጋ አካባቢ፣ በሐረር ደጋማ ቦታዎችና በጨርጨር አካባቢ የሚገኙት ፍርስራሾች በዘይላ የንግድ መስመር ላይ የነበሩ ከተሞች ማረጋገጫ ናቸው። ከነዚህም መካከል በምዕራብ ሸዋ የሚገኙ ዊዝ ገበያ በፋታ ጋር ዳውሮ ሐረር መስመር ላይ የሚገኝ ታዋቂ ገበያ ነው። የገበያ ሌላው በድሮ ዳሞት የሚገኘው ሱቅ ወይዘሮ የሚባለው፣ ሌላኛው ደግሞ ሱቅ አማጃ፣ ሌላኛው ደግሞ በይፋት አውሳ መስመር ላይ የሚገኘው እጅግ ታዋቂ የንግድ ማዕከል ጋንዳባሎ ይገኙበታል። የንግድ ከተሞችና የንግድ መስመሮች ቁጥጥር ጋንዳባሎ በአብዛኛው በሙስሊምና በክርስቲያን ነጋዴዎች የሚኖሩባት ከተማ ነበረች። ነጋዴዎቹም ለነገስታቱና ለስልጣኖቹ እንደ ወኪል ሆነው ያገለግሉ ነበር። የመካከለኛውን ዘመን የአማራ ግዛት ከአውሳ ጋር የሚያገናኙ ሌሎች ትላልቅ የገበያ ከተሞች በዛሬው ወረኢሉ አቅራቢያ የሚገኘው ዋሰል፣ ከወልዲያ በስተ ሰሜን የምትገኘው ቆርቆራ እንዲሁም በደቡብ ትግራይ የምትገኘው ማንዳላ ይገኙበታል። የባሪያ ነጋሽ መቀመጫ የነበረችው ድባርዋ እና አስመራ በምጽዋ የውስጠኛው የየብስ ግዛት ውስጥ ለሚጓዙ የንግድ ተሳፋሪዎች ሁለት አስፈላጊ የንግድ ማዕከላት ነበሩት። የሙስሊም መንግስታት ለመልክዓ ምድራዊ አቀማመጣቸው ቅርብ በመሆናቸው በዘይላ በሚያልፉ የንግድ መስመሮች ላይ ከፍተኛ ቁጥጥር ነበራቸው።
ይሁን እንጂ በተለይም ሰለሞናዊ መንግስት ዳግም ካገረሸ ከጠነከረ በኋላ መስመሮችን ለመቆጣጠር ከፍተኛ ፉክክር ይደረግ ነበር። 4.4 በክርስቲያን መንግስትና በሙስሊም ሱልጣኔቶች መካከል የነበረ ፉክክር። በመካከለኛው ዘመን ዘይላ ዋነኛ የባህር መውጫ ነበረች። ይህንን የንግድ መስመርና በዚያ ላይ የሚያልፉትን የንግድ ዕቃዎች ለመቆጣጠር የነበረው ፍላጎት በሰለሞናዊ ገዢዎችና በይፋት ሱልጣኔት መካከል ፉክክር እንዲፈጠር ምክንያት ሆኗል። በክርስቲያን መንግስትና በይፋት መካከል የተካሄደው የመጀመሪያው የተቀዳ ወይም የተቀረጸ ግጭት በ1328 ዓ.ም ነበረ። ግጭቱ የተከሰተው የሙስሊም ሱልጣኔቶች በክርስቲያን መንግስት ላይ ወታደራዊ እርምጃ ለመውሰድ ሰራዊታቸውን በማደራጀታቸው ነበር። የይፋቱ ሱልጣን ሐቀዲን አንደኛ የክርስቲያን ንጉሥ የነበሩትን አምደ ጽዮን ነጋዴዎችን በማስቆም ንብረታቸውን በመውረስ እንዲሁም ከካይሮ ሲመለስ የነበረውን የንጉሱን ወኪል ትዕይንታይን በመያዝ አሰረው። እነዚህ ድርጊቶች አምደ ጽዮን በሐቀዲን አንደኛ ላይ ዘመቻ እንዲከፍት አስገደዱት። አምደ ጽዮን ሐቀዲንን በማሸነፍ በምርኮ ከያዘ በኋላ ወንድሙ ሳብራዲን ተካው። በዚህም ይፋት እና ፋተጋር በሳብራዲን ስር ሆኑ። የሃዲያ እና የዳውሮ ሱልጣኔቶችም ከሳብራዲን ጋር ጥምረት ፈጠሩ። ሆኖም ግን ይፋት ተሸነፈች። ሳብራዲን ወደ ኋላ በሚያፈገፍግበት ወቅት ተማረከ። በዚህ ምክንያት ይፋት፣ ፈጠጋር እና ዳውሮ በመንግስት ቁጥጥር ስር ተጠቃለሉ። አፄ አምደ ጽዮንም ከእነርሱ ዓመታዊ ግብር እንዲከፍሉና በዘይላ በኩል ለሚያልፉ የንግድ ተጓዦች የነፃ ዝውውር መብት እንዲሰጡ ጠየቀ። የይፋትን መዳከም ተከትሎ እንደ ሻርካ፣ ሀረር፣ ባሌ፣ ዳራ እንዲሁም አርባባን ያሉ ሌሎች የሙስሊም ሱልጣኔቶች ክፉኛ ተዳከሙ። በእነዚህ ምክንያቶች የተነሳ አንዳንድ የዋላስማ ቤተሰብ አባላት የስልጣን መቀመጫቸውን ይበልጥ ወደ ምስራቅ ወደ አዳል አዛወሩ። ከዚያም ሆነው ትግላቸውን ቀጠሉ። ደጋማው ክፍል ላይ የሚደርሱትን ጥቃት ለመከላከል አፄ አምደ ጽዮን ተተኪዎች ወደ ቆላማው አካባቢ ተደጋጋሚ ዘመቻዎችን አደረጉ። በ1376 እንደ ኢሮፓያን አቆጣጠር ሐቃዲን ዳግማዊ ወደ ስልጣን መጣ። ግብር ለመክፈልም አሻፈረኝ በማለት በአምደ ጽዮን ልጅ በንዋየ ማርያም ላይ አመፀ። ሆኖም ግን ሐቃዲን ዳግማዊ በ1386 በውጊያ ላይ እያለ ሞተ። በተመሳሳይ ሁኔታ የሐቃዲን ዳግማዊ ተተኪ የነበረው ሰኢድ አዲድን ዳግማዊ ከ1386 እስከ 1402 ገደማ፣ ንጉሥ ዳዊት ቀዳማዊ ከ1380 እስከ 1412 የገዙ በ1402-03 የግዛት ማስፋፋታቸውን አጠናክረው እስካሸነፉ ድረስ የመጀመሪያ ደረጃ ስኬቶችን አግኝቶ ነበር። ሰኢድ አዲድን ዳግማዊ ንጉሥ ይስሐቅ ከ1413 እስከ 30 የገዙ በ1415 እስካስገደሉት ድረስ በዘይላ ተጠልሎ ቆየ። ከዚያም ጊዜ ጀምሮ አካባቢው የሰኢድ አዲድን ምድር ተብሎ መጠራት ጀመረ። የሰኢድ አዲድን ሞትና ዘይላ በክርስቲያን ነገስታት ቁጥጥር ስር መውደቋን ተከትሎ የሙስሊም ሱልጣኔቶች የኃይል ሚዛን እየቀነሰ መጣ። በየመን ተጠልለው የነበሩት የሰኢድ አዲድን ልጆች አባታቸውን ለመተካት ተመለሱ። ይሁን እንጂ አዳል የክርስቲያን መንግስታቱን መገዳደሩን ቀጠለ። ንጉሥ ቴዎድሮስ ከ1412 እስከ 13 እና ይስሐቅን በመግደልም ተሳክቶላቸው ነበር። ይህም ለከፍተኛ የበላይነት ትግል መንገዱን ከፈተ። በ15ኛው ክፍለ ዘመን አጋማሽ ላይ አፄ ዘርዓ ያዕቆብ ወደ ቀይ ባህር የተወሰነ መዳረሻ ለማግኘት ቻሉ። በ1445 እንደ አውሮፓውያን አቆጣጠር አፄ ዘርዓ ያዕቆብ ሱልጣን አህመድ ባድላይን በጉባ ጦርነት አሸነፉት። በዚህ ምክንያት የአህመድ ባድላይ ልጅና ተተኪ ሆነው መሐመድ አህመድ ከ1445 እስከ 71 የገዛ ለክርስቲያን ነገስታት ገባር ሆኖ ለመቀጠል ለአፄ በዕደ ማርያም ከ1468 እስከ 78 ታማኝነት መልእክት ላከ። ሆኖም መሐመድ ሲሞት አዳል አሁንም ጠንካራ ስለነበረች ትግሏን ቀጠለች። በመሆኑም በወቅቱ የነበሩት ንጉሥ በዕደ ማርያም በአዳል ላይ ዘመቻ አደረጉ። መጀመሪያ ላይ ስኬቶች ቢታዩም በ1474 የንጉሥ በዕደ ማርያም ጦር በጦርነቱ ተሸነፈ። የአፄ በዕደ ማርያም ተተኪዎች ከሙስሊም ሱልጣኔዎች ገዢዎች ጋር በነበራቸው ግንኙነት ደካማ ሆነው ተገኙ።
በዚያ ወቅት የሙስሊም ሱልጣኔት መሪዎች ችግሩን በሰላማዊ መንገድ ለመፍታት ጥረት ያደርጉ ነበር። በዚህ ምክንያት መሐመድ አብን አዝሃር አዲድን ከ1488 እስከ 1518 ከክርስቲያን መንግስታቱ ጋር ያለው ግንኙነት ለማለዘብና ለማስማማት ሞክሮ ነበር። ሆኖም ግን ከተለያዩ ሙስሊም ሱልጣኔቶች መሪዎች መካከል አሚር ማህፉዝ ወደ ደጋማው የአገሪቱ ክፍል ውጤታማ የሆኑ ወታደራዊ ዘመቻዎችን አድርጎ ነበር። ይሁን እንጂ በ1517 እንደ አውሮፓውያን አቆጣጠር አሚር ማህፉዝ ከአጼ ልብነ ድንግል ከ1508 እስከ 40 የገዙ ጦር ጋራ ሲዋጋ ሞተ። አማች የሆነው በህዝብ ዘንድ አህመድ ግራኝ ወይም ግራኙ እየተባለ የሚጠራው ኢማም አህመድ ኢብን ኢብራሂም አልጋዚ አመራሩን ተረከበ። ከነበረው የጠላትነት ግንኙነት ባሻገር በክርስቲያን መንግስቱና በሙስሊም መስፍን ግዛቶች መካከል ሰፊ ማህበራዊ፣ ኢኮኖሚያዊና ባህላዊ መስተጋብሮች ነበሩ። እንደ ቀደሙት ዘመናት ሁሉ ንግድ ለማህበራዊ ውህደት ዋነኛው መሰረት ሆኖ ቀጥሎ ነበር። በተጨማሪም ንግድ በቀጠናው ባሉ መንግስታት መካከል ለረጅም ጊዜ የጓደኝነት ግንኙነት፣ የጥገኝነት እና የግጭት ምንጭ ሆኖ ቆይቷል። የረጅም ርቀት ንግድና የአካባቢ ገበያዎች ለማህበራዊ ትስስር እንደ እምብርት ያገለግሉ ነበር። በሙስሊም ሱልጣኔቶች እና በክርስቲያን መንግስት መካከል የነበረው አንጻራዊ የስነ ምህዳር ወይም ኢኮሎጂ ልዩነት ኢኮኖሚያዊ መደጋገፍን የፈጠረ ሲሆን ይህም በሂደት ማህበራዊና ኢኮኖሚያዊ ትስስርን አጠናክሮታል። የሁለቱ አካባቢዎች ነጋዴዎች በብዛት ከደጋው ወደ ባህር ጠረፍ እንዲሁም ከባህር ጠረፍ ወደ ደጋው ይመላለሱ ነበር። በእነዚህ የንግድ ተጓዦች ወይም ካራቫኖች አማካኝነት ማህበራዊ ትስስሮች የጠነከሩ ሲሆን ሃይማኖቶችም ሊስፋፉ ችለዋል። እነዚህ በኢኮኖሚ፣ ማህበራዊ፣ ባህላዊ እና ፖለቲካዊ ዘርፎች የታዩት መስተጋብሮችና መደጋገፎች ለዘመናዊቷ ኢትዮጵያ መሰረት ጥሏል። ከላይ ከተጠቀሱት ማህበራዊ፣ ባህላዊ፣ ኢኮኖሚያዊ መስተጋብሮች በተጨማሪ በዘመኑ የግዕዝ ስነ ጽሑፍ ማደጉን እናያለን። ለዚህም እንደ አባ ጊዮርጊስ ዘጋስጫ እና ሌሎችም ስራዎች እንዲሁም በዘርዓ ያዕቆብ ያዕቆብ ስንል እዚህ ጋር ፈላስፋው ዘርዓ ያዕቆብ ማለታችን ነው እንጂ ንጉሱን አይደለም። በእነሱ የተወከሉት የፍልስፍና ስራዎች እንደ ማሳያ ይጠቀሳሉ። በሙስሊሙ ወገን እንደ ኢብን ፋዲል አልኡምሪ፣ ኢብን ካሊድን እና ሌሎች የአረብ ጸሐፍት ስራዎችን ጨምሮ ስነ ጽሑፍ እድገት አሳይቶ ነበረ። 4.5 የውጭ ግንኙነት 4.5.1 ከግብጽ ጋር የነበረ ግንኙነት ከ13ኛው ክፍለ ዘመን መገባደጃ ጀምሮ የክርስቲያን መንግስቱ ከግብጽ ጋር የነበረውን ግንኙነት የቀጠለ ሲሆን ግንኙነቱም በዋናነት ሃይማኖታዊ ባህሪ ነበረው። በ1272 እንደ አውሮፓውያን አቆጣጠር ይክኖ አምላክ ከቆብጥ ቤተክርስቲያን ጳጳስ ወይም አቡን እንዲላክለት በመጠየቅ ወደ ግብፁ ሱልጣን ባይባርስ መልእክተኛ ላከ። በተጨማሪም ግብፅም ሆነች ኢትዮጵያ በግዛታቸው ውስጥ የሚገኙ የሃይማኖት አናሳ ቡድኖችን እንደ ጠባቂ ሆኖ ማገልገላቸውን ቀጥለዋል። ግብፅም ከኢትዮጵያ የሚመነጨው የአባይ ወንዝ ፍሰት ደህንነቱ የተጠበቀ እንዲሆን ትፈልግ ነበረ። በ14ኛው ክፍለ ዘመን መጀመሪያ ላይ መሐመድ አብን ቀላውድ የኮፕቲክ ቤተክርስቲያንን ያሳድድ፣ በካይሮ የሚገኙ አብያተ ክርስቲያኖችን ያፈርስ ነበረ። ለዚህም ምላሽ አጼ አምደ ጽዮን አብያተ ክርስቲያኑ እንዲታደሱ የጠየቁ ሲሆን ይህ የማይሆን ከሆነ የአባይን ወንዝ አቅጣጫ እንደሚያስቀይሩ አስጠነቀቁ። ፓትርያርክ ማርቆስ ከ1348 እስከ 63 በወቅቱ የነበሩት የግብፅ ሱልጣን መታሰራቸውን የሚገልጽ መልእክት ለአጼ ሰይፈ አርድ ከ1344 እስከ 71 የገዙ ላኩላቸው። አጼ ሰይፈ አርድ በግብፅ ላይ ግዙፍ ጦር እንዳዘመቱ የሚነገር ሲሆን ከዚያም በኋላ ሱልጣኑ ፓትርያርኩን ፈቶ ወደ ንጉስ ልኡኩን ልኳል። በተጨማሪም በሱልጣኑ የተወከሉት ፓትርያርክ ማቴዎስ ከ1328 እስከ 1408 በንጉስ ዳዊት እና በግብፅ መካከል ሰላማዊ ግንኙነት እንዲመሰረት አድርጓል። ሱልጣኑ የእውነተኛ መስቀል ግማድ ወይም ክፋይ እንደላኩ የሚነገር ሲሆን በምላሹም ንጉስ ዳዊት በርካታ የሃይማኖት ስዕሎችን ለሱልጣኑ እንደሰጡ ይነገራል። በ1437-38 እንደ አውሮፓውያን አቆጣጠር አጼ ዘርዓ ያዕቆብ በግብፅ የሚገኙ ቤተክርስቲያኖች ጥበቃ እንዲደረግላቸው በመጠየቅ ለሱልጣን ባርስባ የወዳጅነት ደብዳቤ ጻፉ። ከ3 ዓመታት በኋላ ግን
ፓትርያርክ ዮሐንስ 11ኛ ዝነኛው የሚጥማቅ ቤተ ክርስቲያን መፍረሱን የሚገልጽ ደብዳቤ ለአጼ ዘርዓ ያዕቆብ ላኩ። ከዚያም አጼ ዘርዓ ያዕቆብ ጠንከር ያለ ይዘት ያለው ደብዳቤ የያዘ መልእክት ወደ ሱልጣን ጃቅማ ከ1438 እስከ 53 ላኩ። ለዚህ መልእክት ምላሽ ጃቅማ ለንጉሱ የመከበሪያ ስጦታዎችን የያዘ ልዑክ ወደ ኢትዮጵያ ቢልኩም የቤተ ክርስቲያኑን ዳግም መታነጽ ግን ውድቅ አደረገው። 4.5.2 ከክርስቲያን አውሮፓ ጋር የነበረው ግንኙነት ልክ ከሙስሊሙ አረብ ጋር እንደነበረው ግንኙነት ሁሉ የክርስቲያኑ መንግስት ከክርስቲያን አውሮፓ ጋርም ግንኙነት ነበረው። በመካከለኛው ዘመን በሁለቱ አካባቢዎች መካከል የነበረው ግንኙነት በቄስ ዮሐንስ ወይም ፕሪስተን ጆን ትረካ ወይም አፈ ታሪክ ከፍተኛ ተጽዕኖ አርፎበት ነበር። ይህንንም ተከትሎ በሚቀጥሉት 10 ዓመታት ውስጥ ቀጣይነት ያለው ግንኙነት ተፈጥሯል። ለምሳሌ በ1395 እንደ አውሮፓውያን አቆጣጠር በሚላን በተካሄደው የጂያን ጋልአዞ ቪስኮንቲ የንግስና በዓል ላይ የኢትዮጵያ ልዑካን ቡድን መገኘቱ ተዘግቧል። በ1418 ደግሞ 3 ኢትዮጵያውያን በኮንስታንስ ጉባኤ ካውንስል ኦፍ ኮንስታንስ ላይ ታድመዋል። በሌላ ዘገባ ደግሞ በ1332 የኢትዮጵያ ንጉስ አጼ አምደ ጽዮን መልእክት ለፈረንሳዊ ንጉስ ፊሊፕ ቀርቦ ነበር። ከአውሮፓውያን ነገስታት ወደ ኢትዮጵያ እንደተላከ የሚታወቀው ቀደምት መልእክት በ1400 እንደ አውሮፓውያን አቆጣጠር በእንግሊዙ ንጉስ ሄንሪ አራተኛ የተጻፈው ደብዳቤ ነው። ደብዳቤውም የተላከው በወቅቱ የክርስቲያን መንግስቱ ንጉስ ነው ተብሎ የሚታመነው ቄስ ጆን ፕሪስተር ጆን ነበረ። የኢትዮጵያ ንጉስ ከቄስ ጆን ጋር ያለው መታወቂያ ወይም ተመሳሳይነት በ14ኛው ክፍለ ዘመን በጽኑ ተመስርቶ ነበር። እንዲያውም አውሮፓውያን በዚህ ንጉስ እርዳታ ኢየሩሳሌምን ከሙስሊሞች ነፃ ማውጣት ይቻላል ብሎ ያስቡ ነበር። በመሆኑም በንጉስ ዳዊት ዘመነ መንግስት የሮም፣ የቆስጥንጥንያ፣ የሶሪያ፣ የአርመኒያና የግብጽ መሪዎች ድጋፍ እንዲሰጣቸው የሚጠይቅ ደብዳቤዎችን ለንጉሱ ልከው ነበር። ንጉስ ዳዊት በዋናነት ከፍሎረንስ የመጡ አንዳንድ የእጅ ጥበብ ባለሙያዎችን ተቀብለው ነበር። በ1402 እንደ አውሮፓውያን አቆጣጠር ንጉስ ዳዊት አንቶኒዮ ባርቶሊ በተባለ የፍሎረንስ ሰው የሚመራ የመጀመሪያው ልዑክን ቡድን ወደ አውሮፓ ላኩ። የአራጎን ስፔን ንጉስ አልፎረንስ አምስተኛ በ1427 በቫሌንሲያ ከተማ ከአጼ ይስሐቅ የተላከውን ልዑካን ቡድን ተቀበለ። አጼ ይስሐቅ ልዑካን ወደ አውሮፓ የላኩት ተጨማሪ የዕደ ጥበብ ባለሙያዎችና ወታደራዊ ባለሙያዎች እንዲላኩላቸው ለመጠየቅ ነበር። የቤሪ መስፍን ወይም ዱክ ኦፍ ቤሪ የላካቸውና የዕደ ጥበብ ባለሙያዎችን የያዘው የልዑካን ቡድን የናፖሊዮ ፔትሪዮን አንድ ስፔናዊና አንድ ፈረንሳይ ጨምሮ በአጼ ይስሐቅ ዘመነ መንግስት ኢትዮጵያ ደረሰ። በ1450 እንደ አውሮፓውያን አቆጣጠር ከንጉስ ዳዊት ዘመነ መንግስት ማብቂያ ጀምሮ በኢትዮጵያ የነበረውና ቀደም ሲል በንጉሱ ስም ወደ ህንድ የተሳካ የንግድ ልዑክ ጉዞ አድርጎ የነበረው ሲሲሊያዊው ፔትሮ ሩምቡሎ አሁን ደግሞ የአጼ ዘርዓ ያዕቆብ አምባሳደር ሆኖ ወደ አውሮፓ ተላከ። ኢትዮጵያዊ ካህን ፍቅረ ማርያም እና ሌሎች 2 ግለሰቦች አብረውት ተጉዘዋል። የልዑካን ቡድኑ የተላከው የናፖሊና የሲሲሊ ንጉስ ሆኖም ይገዛ ወደ ነበረው ወደ አራጎኑ አልፋንሶ ነበረ። አጼ ዘርዓ ያዕቆብ ፖለቲካዊ፣ ወታደራዊና ቴክኒካዊ ድጋፍ ለማግኘት ልዑኩን ወደ አልፎንስ የላኩ ሲሆን አልፎንስም ለአጼ ዘርዓ ያዕቆብ በጻፈው ደብዳቤ የጠየቋቸውን የዕደ ጥበብ ባለሙያዎችና የግንበኛ ሰራተኞች እንደላኩላቸው ያሳውቀዋቸዋል። በኢትዮጵያና በአውሮፓ መካከል የነበረው ግንኙነት እጅግ እውነተኛና አስተማማኝ ማስረጃ እንደሆነ የኢጂፕትስ ኖቭሎ ወደ 1454 ገደማ የነበረ ነው። እንዲሁም የፍራ ማውሮ 1460 አካባቢ የካርታ ስራዎች ናቸው። እነዚህም በርካታ የኢትዮጵያ ቦታዎችን፣ ህዝቦችን በግልጽ ያሳያሉ። ቬኑሳዊ ጎሪጎሪዮ ወይም ሃሮኒ ቢቺኒ በ1482 ኢትዮጵያን ጎብኝቷል። ፔድሮ ዳ ኮቪልሆ በ1493 በአጼ እስክንድር ከ1478 እስከ 1494 ቤተ መንግስት ደረሰ። በ15ኛው ክፍለ ዘመን በክርስቲያን መንግስቱና በሙስሊም ሱልጣኔቶች መካከል የጀመረውና የቀጠለው ሽኩቻ በክርስቲያን መንግስታቱና በክርስቲያን አውሮፓ መካከል ያለውን ግንኙነት አጠናክሮታል።
ንግስት እሌኒ የሃዲያው ጋራድ ልጅና የአጼ ዘርዓ ያዕቆብ ባለቤት የነበሩት ማለት ነው። ይህ ግንኙነት እንዲጠናከር ትልቅ ሚና ተጫውተዋል። ንግስት እሌኒ ለሙስሊም ሱልጣኔቶች ድጋፍ ለመስጠት ግልጽ ፍላጎት ከነበራቸው ከኦቶማን ተርኮች ሊመጣ የሚችለውን አደጋ አስቀድማ ተረድታ ነበር። በተጨማሪም ከቱርኮች ጋራ ባላንጣ የነበረችውን ፖርቹጋል ጋራ ያለውን ግንኙነት የማጠናከርና ድጋፍ የማግኘት እድል እንዳለ ቀድማ አመነች። በ1508 እንደ አውሮፓውያን አቆጣጠር ፖርቹጋል ወደ ክርስቲያን ኢትዮጵያ አንድ አምባሳደር ሆኖ የሚያገለግል ሰው ላከች። በ1512 አካባቢ የልብነ ድንግል እናትና ሞግዚት የነበሩት ንግስት እሌኒ ማቴዎስ የተባለ አርመናዊ ወደ ፖርቹጋል ላኩ። የፖርቹጋል ቤተ መንግስት አምባሳደሩን ትክክለኛነት ወይም ማንነት ተጠራጥሮ ስለነበረ አቀባበሉ ቀዝቃዛ ነበረ። በሮድሪጎ ዲ ሊሚ፣ ዱዋርቶ ጋሊቫ እና ፍራንሲስኮ አልቫሬስ የሚመራው የፖርቹጋል ልዑካን ቡድን በ1520 ኢትዮጵያ ደርሶ ለ6 ዓመታት ቆየ። የልዑኩ ዓላማ በቀይ ባህር አካባቢ እየተስፋፋ የመጣውን የቱርክ ኃይል ለመከላከል የባህር ወደብ መመስረት ነበረ። ሆኖም ግን ተልዕኮው አልተሳካም።